ናቲ ከኢትዮጵያ ውጪ በቀኝ ግዛት ያልተገዛች አፍሪካዊት ሀገር ማን ነች? ማዳጋስካር። ውጥን ማለት ምን ማለት ነው? ውጥን ውጥን የተወጠነ የመጀመሪያውን የፊፋ የዓለም ዋንጫ ያሸነፈችው ሀገር ማን ነች? እዚህ እንደዚህ አስበህ አይ መመለሱ ገርሟቸዋል። ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኖር፣ አብረን እንክረም። አቦ ማንንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንም አይቀንሰኝም። ከጀርባዬ ከባድ ዲቪዚዮኖች ይገኛሉ። አብረናቸው እንቆይ፣ ተከተሉኝ። ኤርሚያስ ደጀኔ ይባላል ወይም ኤርሚ ጄኬ ዳንሰር፣ ኮሪዮግራፈር እና ቲክቶከር እንዲሁም በኖርማል ሰዓት ደግሞ ሰራተኛ ነኝ። እሺ ናትናኤል ሽመልስ እባላለሁ። በቲክቶክ ስሜ ደግሞ ናቲ ሽሜ ዳንሰር ነኝ፣ ኮሪዮግራፈር ነኝ፣ ሶሻል ሚዲያ ኢንፍሉዌንሰር ነኝ እንዲሁም ተማሪ ነኝ። እሺ ሚኪያስ ዳርሰማ እባላለሁ። በቲክቶክ ስሜ ኢዲ ማይክ ሶሻል ሚዲያ ኢንፍሉዌንሰር እና ዳንሰኛ ነኝ። ያው ዳዊት አበበ እባላለሁ። ሶሻል ሚዲያ ላይ ደግሞ ሚስተር ዴቭ በሚለው ታውቁኛላችሁ። ዳንስ ኮሪዮግራፈር፣ ዳንሰኛ እንዲሁም ደግሞ የፊልም አክተር ባለ ብዙ ባለሙያ ነኝ። ስሜ ዳዊት ታዬ እባላለሁ። በሶሻል ሚዲያ ደግሞ ዳዊት ታዬ 88 ሶሻል ሚዲያ ኢንፍሉዌንሰር ነን። ከአየር ጤና ነኝ። ነብዩ ዳንኤል እባላለሁ። በቲክቶክ ስሜ ደግሞ ነባ ሶሻል ሚዲያ ኢንፍሉዌንሰር ነኝ፣ ዳንሰኛ ነኝ እንዲሁም ኳስ ተጫዋች ነኝ። ከጨርቆስ በጽናት ቢት ይባላለሁ። ያው ኔሜ በጽናት ተክሉ ነው። ኢትዮጵያን ዳንስ ኮሪዮግራፈር እና ሶሻል ሚዲያ ኢንፍሉዌንሰር ነኝ። ከዛ ባሻገር ደግሞ ዳይሬክተር እና ልብስ ዲዛይነር ነኝ። እስካንዴ ሞራል ናይስ እንኳን ደህና መጣችሁ። ጨዋታችን ማን ይቀነስ ይባላል። ማን ይቀነስ የጨዋታው ህግ እነግራችኋለሁ። በጨዋታው ህግ መሰረት ከእናንተ ጋር አብረን ቆይታ እናደርጋለን። የሰለሜ ተወዳዳሪዎች ናቸው አይደል? አሸናፊዎች እዚህ ውስጥ አሸናፊዎችም አላችሁ፣ ሁለተኛ የወጣችሁም አላችሁ፣ ሶስተኛ የወጣችሁ አላችሁ፣ አራተኛ አለን። የሰለሜ የስንት ወር ነበር ዙሩ? ስንት ወር ነው የቆያችሁ? የ10 ወር አይደል? በ10 ወር ሙሉ በ3 ኤፒሶድ 10 ወር ነው የቆየው። በ10 ወር 3 ኤፒሶድ 10 ኤፒሶድ በ3 ወር ማለት ምን ነው ፈተነብኝ? ለሰው ምን ይፈጠ በ3 ወር ውስጥ 10 ኤፒሶድ ውድድሮችን አድርገው ፊልተር ተደርጎ ተጣርቶ አሸናፊዎቹ ተለይቶ ዊነሮቹ ታውቀው ሽልማትንም ወስደዋል። እነዚህ አሁን ከፊት ለፊት ከሚገኙት ከሰለሜ ውድድር ውስጥ አሸናፊ የሆኑት ቲሞች ናቸው። እንኳን ደህና መጣችሁ። የማን ይቀነስ ጨዋታ ነው። ማን ይቀነስ ኤርሚ፣ ምን ጊዜም ጥያቄ ካንተ ነው የሚጀምረው። አንድ ቁጥር ነው ጥያቄ የሚጀምረው። ጥያቄው ኤርሚ ካንተ ሲጀምር ጥያቄውን ከመለስክ 200 ብር ያሸልማል። ግን አንተ 200 ብር የምታገኘው ወይም ቲሙ 200 ብር የሚያገኘው ከጎን ያለው ተጫዋች ወይም ናቲ ባንክ ሲል ብቻ ነው። ያንተ ማሽን መመለስ ሳይሆን ብር የሚያሸልመው ከጎናችሁ ያለው ተወዳዳሪ ባንክ ማለቱ ነው ማለት ነው ባጭር አማርኛ። ስለዚህ ኤርሚ ናቲ ባንክ ተላለ፣ ለናቲ ኢዲ ማይክ ባንክ ተላለ፣ ለማይክ ሚስተር ዴቭ፣ ለሚስተር ዴቭ፣ ለዴቭ ነባ፣ ለነባ በጽናት፣ ለበጽናት ኤርሚ። በቃ እንደዚህ ይላል ማለት ነው። ለኤርሚ ዘሎ ዳዊት ባንክ ማለት አይችልም። መነጋገር አይቻልም። እንትን መልሰት አይቻልም። ቀይ አለ፣ ቢጫ አለ፣ መባረር አለ፣ በካልቾ መባል አለ፣ ማስደነስ አለ፣ ማንበርከክ አለ። ብዙ ውድድር ቅጣቶች አሉት። ተግባብተናል። ለባ ዝግጁ ገብቷችኋል አይደለ? ምንም የሚከብድ ነገር የለም። በመሃል መጫወት ትችላላችሁ። ሰዓታችሁ ይያዝላችኋል። በየመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። አንድ ሰው ሲቀነስ አብሮ 10 ሰከንድ ይቀነሳል። የዙር ጠንካራ ተወዳዳሪ አይቀነስም። ተግባብተናል። እስኪ አንዴ ለራሳችሁ ሞራ የአባይ ሽልማቶች አሁንም እንደቀጠሉ ናቸው። ዛሬ ደግሞ ስልክ ልንሸልማችሁ ነው። ስልክ
ለመሸለም የአባይ ቲቪ የኢንተርቴንመንት ዩቲዩብ ቻናሉን ሰብስክራይብ አድርገው የዛሬውን ፕሮግራም ሙሉን ሲከታተሉ ከሙሉ ውድድር ውስጥ 3 ጥያቄዎች እንመርጣለን። 3 ጥያቄዎች ወደ እናንተ እንደርሳለን። ከጥያቄዎች ውስጥ 3ቱንም የመለሰ የZTE ብሌድ V50 ስማርትፎን ወደ እናንተ ልናደርስ ነው። ይሄን ለማግኘት ግን አሁንም የአባይ ቲቪ የኢንተርቴንመንት ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ግቡ። የዛሬው ሙሉ ውድድር ተከታተሉ። ከሙሉ ውድድሩ 3 ጥያቄዎች ነቅሰን እናወጣለን። 3 ጥያቄዎችን ለእናንተ እንጠይቃለን። 3ቱንም በተከታታይ የመለሰ ስልኩን ይሸልማል። ZTE ብሌድ V50 ስማርትፎን። ኤርሚ ዝግጁ? ናይስ። ኤርሚ እናትህ 12 ዶሮ ይዛ ገበያ ሄደች። ምን አልኩ? እናትህ 12 ዶሮ ይዛ ገበያ ሄደች። ሁለቱን ሸጠች። ስንት ዶሮ ይቀራታል? ለምን? 12ቱን ይዘይለች። በትክክል ተመልሷል። 12 ሄደችው። ይኸውልህ ቅጣት አለው። ቢጫ ለቀይ ያለ እንዲህ የለም። ያስቀጣል። ባንክ በላ አትበለው፣ ራሱ ይበላ። አስታውሶ ባንክ ብለሃድሽ ይዤልሃለሁ። ናቲ ኤርትራ በየትኛው የአፍሪካ ክፍል ትገኛለች? በኢስት አፍሪካ። ኢስት አፍሪካ በትክክል ተመልሷል። ባንክ እንደዚህ ባንክ የለም። መጠን ብለህ ባንክ ጮክ ብሎ ማይክ የአፋር ክልል ፕሬዝዳንት ስማቸው ማን? አብዲ አባቱ አብዲ ይለፈኝ ይቻላል። አወልማ አወልን ይዝላሉ። አቶ አወል አወልን ይዝላሉ። አወል ላይ አባታቸውን ስም ይጨምር። አወል አብዲ አደድ ነባ አወል አህመድ አይደለም። አቶ አወል ክቡር አቶ አወል አርባ ነው የሚባሉት። አወል አርባ ነው የሚባሉት። እሺ ዳዊት ታዬ አንቺ ጋር ነኝ። ዝግጁ ነሽ? ለምን ሚስተር ዴቭ ሰማይ ንግ ሚስተር ዴቭ በፍቅር እስከ መቃብር ረጅም ልቦለድ ውስጥ ሰብለ ወንጌል ከቤተሰቦቿ ጠፍታ ካወጣች በኋላ ስሟን ማን ብላ አወጣች? ወይም ማን ብሎ ተሰየመ? ወይም ማን ብላ ቀየረችው? ሰብለ ወንጌል በመጽሐፍ ውስጥ በፍቅር ይለፈኛል። አንተም ይለፈኝ እሱ ይለፈኝ ስላለ እሺ ናይስ ትክክል እኮ ነህ። ፍቅር እስከ መቃብር መጽሐፍ ውስጥ በቃ ገምት እንዴ ገምት። አባ ዓለም ለምኔ ነው የተባለው። አባ ዓለም ለምኔ ነው የተባለው። ዳዊት አንተ ጋር ነኝ። በዚህ በምስሉ ላይ የምትመለከተው ፊልም ርዕሱ ምን ይባላል? 400 ፍቅር አይደለም፣ ስሬት ነው። በትክክል ተመልሷል። ባንክ ብለዋል። በጽናት የኢትዮጵያና የኢጣሊያ ጦርነት ዋና መነሻ ምክንያቱ ምንድን ነው? ይለፈኝ። ኢትዮጵያና ጣሊያን ተዋግተው ነበረ። እርግጠኛ ነህ? ታውቃለህ? መቼ ነው? እኛን ለመግዛት እኮ ይኸውልህ፣ ልክ ነህ። በቀኝ ግዛት ለመግዛት ነበር የመጣችው። ከዛ በኋላ የሆነ ስምምነት ተዋዋሉ። ይህ ውል ስምምነት ተሻረና ተጣሰና ጦርነት ተነሳ። ኢትዮጵያ በጉልማና ጣሊያን በጉልበት ስታስብ ኢትዮጵያ ደግሞ በጉልበትማ አይሆንም ብለው አጼ ምኒልክና እቴጌ ጣይቱ ህዝቡን አዘመቱና ድል ነሱ። ይህ የፈረሰው የውል ስምምነት የምን ውል ስምምነት ይባላል? ጥያቄ ይለፈኝ የለም። መክሩ፣ ሰዓታችሁ ተጠቀሙ። በቀኝ ላለመገዛት ነው። እሱማ ትክክል እኮ ናችሁ። ማንም የሚሞክር የለም። የውጫሌ ውል ስምምነት ነው የሚባለው። አንድ ነው በመመለስ ሰናዳ
ናይስ የውጫሌ ውል ስምምነት ፈርሶን በትክክል ተመልሷል። ሚስተር ዴቭ ከሰባቱ አህጉሮች ሰው የማይኖርበት በበረዶ የተከበበ አህጉር አለ። ለመሆኑ ይህ አህጉር ማን ይባላል? አንታርክቲካ ነው። በትክክል ተመልሷል። ባንክ ብሏል ዳዊት። ዴቭ የዓለማችን ትልቁ በረሃ ማን ይባላል? የዓለማችን ትልቁ በረሃ እዚሁ አፍሪካ ውስጥ ነው የሚገኘው። እዚሁ ነው ይለፈኝ የትም መልሳት በረሃ ነው እዚሁ አፍሪካ ውስጥ በረሃ ነው እዚሁ አፍሪካ ራሰ በረሃ አይደለም በረሃ እዚሁ አፍሪካ ውስጥ ነው መነጋገር አይቻልም ኦኬ እሺ የት ይገኛል ነው ማን ነው ስሙ የበራስ ራሰ በረሃ ራሰ በረሃ ረሳት ሳራ በረሃ ነው። በትክክል ተመልሷል። ብራቮ ኤርሚ! ሳራ በረሃ ነው። ናቲ እንደዚህ ናይስ። ሳራ በረሃ ነው። ናቲ ከኢትዮጵያ ውጪ በቀኝ ግዛት ያልተገዛች አፍሪካዊት ሀገር ማን ነች? ማዳጋስካር አይደለችም። ላይቤሪያ ናት። ሚስተር ዴቭ ባንክ ብሎ ሰዓታችን አልቋል። አንደኛው ዙር ውድድራችን እዚህ ላይ አልቋል። አሁን ወደ ሁለተኛው ዙር ውድድራችን እንደሚሄድ ወደ ሁለተኛው ዙር ውድድራችን ከመሄዳችን በፊት በዚህ የማን ይቀነስ የጨዋታ ህግና ስርዓት መሰረት ከናንተ ውስጥ የግድ አንድ ሰው ይቀነሳል። በዚህ በአንደኛው ዙር 7 ጥያቄዎች መልሳችሁ ነበረ። ነገር ግን 7 ጥያቄ መልሳችሁ ነበር። 7 ጥያቄ ደግሞ 1400 ብር ያስገኛል። ነገር ግን አንድ ጥያቄ ማይክ መልሶ ሚስተር ዴቭ ባንክ ስላላለ 6 ጥያቄ ሆኖ ወደ 1200 ብር ዝቅ ብሎባቸዋል። 1200 ብር ወደ ባንካችሁ ገብቷል። የዚህ ዙር ጠንካራ መላሽ ኢዲ ማይክ ወይም 3 ቁጥር ነበር። 3 ቁጥርን መቀነስ አይቻልም። ኢዲ የፈለከውን ቁጥር መቀነስ ሙሉ መብት አለ። አንተን መቀነስ ግን አይችሉም። ማን ይቀነስ? ቁጥር አውጡልኝ። እሺ ቁጥር አዘጋጁልኝ። ከፊት ለፊታችሁ ቁጥር ይታየኛል። አውጡ። ስለ አንድ ላይ ነው የምታወጡት። እሺ ዝግጁ ሰለሜ ሆያ ሰለሜ አውጡት እኩል የማንንም አይታችሁ እቀጣችኋለሁ ካሁን በኋላ እሺ እሱ ይላል ለማንኛውም በመጀመሪያው ዙር 7 ቁጥር በጽናት ተቀናሽ ተደርጓል። በጽናት ስለመጣ ደስ ብሎናል። ለምን የተቀነሽ ይመስልሻል? አልመልስም ምን ያቃል ለምን ተመልሰው ለምን ለቅመስ አይሰጥ የሰለሜ በ3 ኤፒሶድ የተደረገው በ10 ኤፒሶድ የተደረገው የ3 ወር ውድድር ላይ ዊነሩ ወይም አሸናፊው ነበርክ አይደል? ምን ተሰማ? ያው ደስታ ሰው የልፋቱን ሲያገኝ ደስ ይላል። የልፋትን ስታገኝ ለምንድን ነው እዚህ ያለፋው? አይ የመጀመሪያው እንደዚህ ነገር ጥያቄና ምን ስሪ ምን ዳንስ ብቻ አይ ሌላ ሞገች ግን ላይክ እንደዚህ የመጀመሪያ ጊዜ እንደዚህ የጥያቄና ማለት የመጀመሪያ ምን ታዘብክ እስኪ በጓደኞቹ? በጣም በቃ መድሎ እንዳለን አድማ እንዳለን ይለኝ ገብቶኛል። መድሎ አድሎና መድሎ እንዳለ ኢዲ እንዴት አየው? በጣም እንደዚህ መልሳለሁ ለተጠበቀ ኧረ በፍጹም አይደለ? ኦኬ
ዘመናዊ ቪላ ራትን ከምቾት ሁሉም ያሟላ ከዳምራ ሪል ስቴት ከእንቅልፎ ሲነሱ ውብ የሆነ እይታ ምቾትና ሲያልሙት የነበሩት ያኗኗር ዘይቤ ሲቀበሉት እንኳን ወደ ዳምላ በሰላም መጡ። የቤት ህልሞ ወደ እውነታ የሚቀየርበት ትክክለኛ ቦታ። ወደ ሁለተኛው ዙር ውድድራችን ልንሄድ ነው። ከዛ በፊት ግን የአባይ ሽልማቶች አሁንም እንደቀጠሉ ነው። እርሶ በአባይ ቲቪ የኢንተርቴይንመንት ዩቲዩብ ቻናል ሰብስክራይብ አድርገው ይህን ውድድር ይከታተሉ። ሙሉ ውድድሩን ተከታተሉ። ሙሉ ውድድሩን ሲከታተሉ 3 ጥያቄዎች እናወጣለን። ከ3ቱ ጥያቄዎች 3ቱንም በትክክል ከመለሱ የZTE ብሌድ V50 ስማርትፎን እጆ ላይ ጀባ ልንሎት ነው። የመጀመሪያውን ጥያቄ ልጠይቅ ነው። ዝግጁ? ናይስ። አንደኛ ጥያቄ የኢትዮጵያና የጣሊያን ጦርነት ዋና መነሻ መንስኤው ምንድን? ኤ የአምባላጌ ስምምነት፣ ቢ የውጫሌ ውል ስምምነት፣ ሲ የአድዋ ስምምነት። ቆይ መልሱን ሳይመልሱ ይቆዩ። ምክንያቱም 3ቱንም መልሶች በአንድ ጊዜ ነው መላክ የሚችሉት። 2 ጥያቄዎች ይቀሩናል። ይሄን ጥያቄ መልስ ይዘውት ይቆዩ። 2ቱን ጥያቄዎች ይከታተሉን። 3ቱንም ጥያቄዎች በአንድ ላይ ሲለቁ እንደነገርናችሁ የZTE ብሌድ V50 ስማርትፎን ተሸላሚ ሆኗል። ወደ ሁለተኛው ዙር ነው ጃይስ። ሰዓታችን ያለቀው በመጀመሪያው ዙር ኤዲ ማይክ ላይቤሪያ ብለህ ነው። ስለዚህ ሚስተር ዴቭ ባንክ ብለሃል። ስለዚህ ጥያቄው ካንተ ነው ጀምረው። ዝግጁ ነህ? ሚስተር ዴቭ የሰማውን ድምጽ የሚደግም የወፍ አይነት ወይም የወፍ ዝርያ ምን ይባላል? የሰማውን የሰው ድምጽ የሚደግም ጉጉት ወይ የሌሊት ጉጉት አይደለም። የሌሊት ወፍ አይደለም። ፓሮት ፓሮት ወይ በቀቀን ነው የሚባለው። ወይኔ ሚማ ወይኔ ሚም ጉጉት አይደለም። ጉጉት አይደለም። አነ ጉጉት በጣም ቦክታ አይደለም። እሺ ነባ፣ ይህ በምስሉ ላይ የምትመለከተው ሐውልት የት አካባቢ የሚገኝ ሐውልት ነው? 6 ኪሎ የምን ሐውልት ይባላል? የሰማዕታት በትክክል ተመልሷል። የካቲት በእውነት የሰማዕታት ሐውልት ነው የሚባለው። ነባ ብራቮ። ባንክ ኤርሚ ባንክ ብሏል። ኤርሚ ከክቡር ግርማ ወልደ ጊዮርጊስ ቀጥሎ የሀገራችን ፕሬዝዳንት ሆነው የተሾሙት ማን ናቸው? ሰዓት ይለፈኝ። ሞክር። እሺ ሞክሩ። እንዴ የሀገራችን ፕሬዝዳንት እኮ ነው ያልኩት። ሴት ነበረች እንዴ? ኧረ እኔ ጾታ አልጠየኩም። ስማቸው ደመቀ መኮንን። ደመቀ መኮንን በክትል ጠቅላይ ሚኒስትር ነበሩ። እሳቸው ፕሬዝዳንት ነው ያልኩት እኔ። ሳህለወርቅ ዘውዴ አይደሉም። ሻረዛ ትንሽ ፍንጭ ሴት ነበሩ። አይ አለ ፍንጭ ነገር እንድናገኝ ሴት ቢሆንማ ያው ወይዘሮ ሳህለወርቅ ዘውዴ አለኝ እኮ። ጥያቄው ምንድን? ከክቡር ግርማ ወልደ ጊዮርጊስ ቀጥሎ የሀገራችን ፕሬዝዳንት ማን ነበሩ? ጥያቄው ግልጽ ነው። ኃይለማርያም ደሳለኝ አይደሉም። እሳቸውም ጠቅላይ ሚኒስትር ነው የሆኑት። ለማንኛውም ዶክተር ሙላቱ ተሾመ ናቸው። ዶክተር ሙላቱ ተሾመ ናቸው። እሺ ናቲ፣ የኒጀር ዋና ከተማ ማን ናት? ኒጀር ራሷ ዋና ከተማ ነች። ናይጄሪያ ኒጀር ናይጄሪያ አለ። የኒጀር እኮ ኒጀር ዋና ከተማ ነች ራሱ የሚባል ሀገር ነው። ኒጀር ሀገር ናት። ሀገር ነው በለው። ዛለ ቡርኪና ፋሶ ምናምን አካያለች ሀገር ናት። ኒጀር ይለፈኝ ኒያሚ ትባላለች። እሺ ናት ኤዲ ኮሎኔል መንግስቱ ኃይለ ማርያም አሁን ያሉበት ሀገር ስሟ ማን ይባላል?
ዚምባብዌ ነበር። ባንክ ሚስተር ዴቭ ክቡር ዶክተር ዙምባራ ኑሩ የመሰረቱት ማህበረሰብ ምን ይባላል? ይለፈኝ። ይሄ ማህበረሰብ ቀላል ነው ስትሰማው ምናምን ከምትል ክቡር ዶክተር ዙምራ ኑሩ የመሰረቱት ማህበረሰብ ስም ምን ይባላል? በጣም በስራ ታታሪዎች በጣም ታታሪ ማህበረሰቦች ናቸው እነዚህ ማህበረሰቦች። ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ኮንሶ አማራ ክልል ውስጥ ነው ያለው። እሺ ዳዊት ታታሪዎች ናቸው እነዚህ ማህበረሰቦች ወንዱም ሴቱ በስራ ታታሪዎች የሆኑ ማህበረሰቦች አገው የአገው ማህበረሰብ አይደለም። የአውራምባ ማህበረሰብ ያልኩት እግዚአብሔርን አውቆ ነበር። ማርያምን አውቆ ነበር። ዳዊት ታዬ ለመጀመሪያ ጊዜ አምፖልን ሰርቶ ለዓለም ያበረከተው ሰው ማን ይባላል? አምፖል አትሰራ አምፖል ተሰርቶ አልበር አይደለም። ነባ ኤዲሰን ነው። ማን ኤዲሰን? እሰጠዋለሁ። በቃ ትክክል። ቶማስ ኤዲሰን ነው። ጎበዝ ነባ። እሰጠዋለሁ። ቶማስ ኤዲሰን ነው። ጎበዝ። ሰዓታችሁ አልቋል። ቶማስ ኤዲሰን ነው። አሁን ወደ ሶስተኛው ዙር ውድድራችን ልንሄድ ነው። ወደ ሶስተኛው ዙር ውድድራችን ከመሄዳችን በፊት ግን ከእናንተ ውስጥ አሁንም እንደተለመደው አንድ ሰው የግድ ይሰዋል። በጣም ነው የምትወነው። የዚህ ዙር ጠንካራ መላሽ ነባ ነበረ። ነባን መቀነስ በፍጹም አይቻልም። ነባ የፈለከውን ሰው መቀነስ ትችላለህ። በዚህ ዙር 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቀድሞ 1200 ብር ጋር 2000 ብር ወደ ባንካችሁ አሁን ይቀንስ ቁጥራው በጣም ነው መውጣት ያለበት። የኔ ምንም አይጠቅምም። እስካውጭ እኔ ልታወጣኝ ነው? እኔ አላወጣኝም። እኔ አላወጣኝም። ዳዊት ታዬ ተቀናሽ ተደርጓል። ዴቭ ስለመጣሽ ደስ ብሎናል። ደስ ብሎኛል። አይ እኔም ደስ ብሎኛል። እስኪ ስለ ራስህ ትንሽ ማብራሪያ ስጠን። ደስ ያለ ምን ላይ እንደተሰማራ ምን እየሰራ እንደሆነ አሁን ከዳንሱ ውጪ ምን እየሰራ እንደሆነ በምትሰራው ስራ ምን አይነት ሰክሰስ ላይ እንዳለ እናውራ። ሰለሜ ሶስተኛ ነው ታጣ ተሸለማችሁ? ምን አትሸለማችሁ እንዴ? ኧረ ተሸልመናል። ወደ ይስማ አላውቅም። ምን ነው አካፍላለሁ ብሎ ዋጣው አንዴ ግዴታ ወይ አረብ ላይክ ችልማት ወራ ምንድነው? እንደዛ ነገር አካፍላለሁ ብሎ እንደዛ ነገር ሸበጠች ሲመጣ እኮ ያምራል። ወጪሽ በዛ፣ ወጪም ይታያል፣ ብዙ ነገር ይታያል። ከረንትሊ በቃም ሶሻል ሚዲያ ላይ ነው ያለነው። ያው እየሰራ ያለሁት ሶሻል ሚዲያ ላይ ነው። ያው አንዳንድ ወደ ቢዝነስ ነገሮች እና ለመግባት እየሞከርን ነው። አሁን ከረንትሊ ያለሁበት ሁኔታ ይሄ ነው። ሰለሜ ይቀጥላል። ያው መቀጠል ይቀጥላል። ሜቢ ያው የአሸናፊዎች ምናምን ተብሎ ካልተዘጋጀ በስተቀር የአሸናፊዎች አሸናፊ ምናምን ካልተዘጋጀ እንጂ ውድድሩም ይቀጥላል። ዳንስ ባለሙያዎች ምጥን ናቸው አይደል? ወይስ በሰፊው አሉ? ሁላችሁም ተዛራችኋል ከተማ ውስጥ ያላችሁ ማለት ነው? አይ ይቀራሉ፣ ግን ብዙ ብዛት የለም። አረ ብዙ ብዛት የለም። ያልወጣ ሜቢ ይኖራል። ታለንት ያለው ሰው ያልወጣ ሰው ይኖራል። እነሱን አወዳድሮ እናንተ ጋር ከእናንተ ጋር ደግሞ የአሸናፊዎች አሸናፊ በዚህም ዙር ፊልተር ተደርገው የወጡ ተወዳዳሪዎች ስላሉ እነሱን አወዳድሮ አብረው አቀናጅቶ ከአሸናፊዎች ጋር ወደፊት ብዙ ይታሰባል ይችላል። እሺ አሁን ሶስተኛው ዙር ውድድራችን ላይ ደርሰናል። በሁለተኛው ዙር ሰዓታችን ያለቀው ነባ መልሶ ኤርሚ ባንክ ብሎ ነበር።
ኤርሚ ካንተ ነው የምጀምረው። ዝግጁ ነህ? ኤርሚ ይህን አባባል ጨርስልኝ። ልጅ ቢሮጥ አባቱ ነበር። ባንክ እችን እንኳን ታውቂያታለሽ? ናቲ የቀድሞ ጠቅላይ ሚኒስቴር የአቶ መለስ ዜናዊ ባለቤት ስማቸው ማን ይባላል? ሀዜብ ወይዘሮ ሀዜብ ወይዘሮ ሀዜብ ማ ሀዜብ መኮንን አይደለም። ሀዜብ መስፍን ሀዜብ መስፍን ባንክ ባንክ ታጨብጩ። እሺ ጭንቅላት ገርሟል። እሺ ሚስተር ዴቭ ይህ በምስሉ የምትመለከተው አትሌት ሙሉ ስሙ ማን ይባላል? ሰለሞን ባረጋ። በትክክል ተማከለ። ናይስ መመለሱ ገርሟቸዋል። ነባ የመጀመሪያውን የፊፋ የዓለም ዋንጫ ያሸነፈችው ሀገር ማን ነች? የዓለም ዋንጫ የመጀመሪያው ብራዚል ኖት ብራዚል እዛው አካባቢ አርጀንቲና ማለት ነው። እዚህ እንደዚህ አስበህ አይ የሳሳት ነው። ኡሩጓይ ናት። ባንክ ሆላንድ ሚስተር ዴቭ የሙቀት መለኪያ መሳሪያ ምን ይባላል? የሙቀት መለኪያ መሳሪያ ቴርሞሜትር። አይ ይታቱ ብዬ ትንሽ እንጂ ያለው ዝናብ ብዬ ነባ ባንክ ብለዋል። ነባ ኪሊያን ማፔ የምን ሀገር ብሔራዊ ቡድን እግር ኳስ ተጫዋች ነው? ፍራንስ ወይም ፈረንሳይ። በትክክል ተመልሷል። ኤርሚ ባንክ ብለዋል። ሰዓታችሁ አልቋል። ለራሳችሁ ሞራል አሁን ወደ አራተኛው ዙር ውድድራችን ልንሄድ ነው። በዚህ በሶስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቅድሙ 2000 ብር ጋር 3200 ብር ወደ ባንካችሁ ገቢ ሆነ። የፊት ዙር ጠንካራ መላሽ ደግሞ 3 ቁጥርና 4 ቁጥር ማይክ እና ሚስተር ዴቭ እኩል መላሾች ነበራችሁ። ግን ማይክ ብዛት መልሶ ሚስተር ዴቭ ባንክ በማለት ስለሚበልጠው ሚስተር ዴቭ የዚህ ዙር ጠንካራ መላሽ ሆነዋል። ሚስተር ዴቭ የፈለከው መቀነስ ትችላለህ። ማን ይቀነስ? ቁጥር አውጡት። አላጣውም እንዴ ወይስ እኔ ኮመሽን ላርጋ በቃ ማንተ እነሱ ናቸው። ስለመጣ ደስ ብሎናል። ለቁጥር ተቀናሽ ተደርጓል። ስለመጣ ደስ ብሎናል። እባክዎ ናቲ አሁን ምን ላይ ተሰማርቷል? ምን እያደረገ ነው? ያው እኔም እንደነሱ ነኝ ዳንሱ ላይ ያለሁበት። ሞር ግን ፎከስ እያደረኩ ያለሁት በአሁኑ ሰዓት ላይ ትምህርት ላይ ነው። ናይስ ምን እያጠና ነው? ኮምፒውተር ሳይንስ። ኮምፒውተር ሳይንስ የት ነው የምትማረው? ሴንት ሜሪ። ሴንት ሜሪ ስንት ዓመት ተማሪ? አመት ጁኒየር ሶስተኛ ዓመት። ዘንድሮ ኔክስት ተመረቂ ማለት ኔክስት ይር ተመረቂ። ስለመጣሽ ደስ ብሎናል። ዳንስ እንዴት ነው? ዳንስ ደህና ነው። ሰላም በለው። ናቲ ስለመጣ ደስ ብሎናል። እንኳን ደህና መጣ። ስላከበርከን ክብረት ይስጥልን። እስኪ ከመለያየታችን በፊት ልክ እንደ ጓደኞች አንተም ትችላለሽ። ናይስ አሁን ወደ አራተኛው ዙር ውድድራችን ልንሄድ ነው። ከዛ በፊት አሁንም የአባይ ስጦታ ወደ እናንተ ሊደርስ ነው። የዛሬው ሽልማታችን ደግሞ ቅድም እንደነገርኳችሁ የዜድቲ ብሌድ ቪ50 ስማርትፎን ነው። ይህን ስማርትፎን ለማግኘት እናንተ የሚጠበቅባችሁ የአባይ ቲቪን የኢንተርቴንመንት ዩቲዩብ ቻናል ሰብስክራይብ ማድረግ ነው። ከዛም በ9355 ዋይቲ ዋይን በማስቀደም መልሶቻችሁን ትልካላችሁ። ሙሉ መልስ ያገኘው የዜድቲኢ ስልኮችን ይሸልማል። ሁለተኛ ጥያቄ ከክቡር ግርማ ወልደ ጊዮርጊስ ቀጥሎ የኢትዮጵያ ፕሬዝዳንት ማን ነበሩ? ኤ አምባሳደር ሳህለወርቅ ዘውዴ፣ ቢ ዶክተር ሙላቱ ተሾመ፣
ሲ ዶክተር ነጋሶ ጊዳዳ። ቆይ አሁንም ሁለተኛውን ጥያቄ እንዳትመልሱ፣ ምክንያቱም ሶስተኛው ጥያቄ ይቀረናልና። ጥያቄያችሁን ስትመልሱ ዋይን ማስቀደም እንዳትረሱ። 9355 አጭር የጽሁፍ መልእክት መላኪያ ሳጥን ቁጥራችን ነው። በዚህ ላይ ዋይን በማስቀደም መልሶቻችሁን ትልካላችሁ። ሽልማቱ ደግሞ ስልክ ነው፣ የZTE ብሌድ B50 ስማርትፎን። ግን ሶስተኛው ጥያቄ ገና ይቀራል። ሶስተኛውን ጥያቄ ጠብቁን፣ ወደ እናንተ እናደርሳለን። አሁን ወደ አራተኛው ዙራችን እንሄዳለን። በሶስተኛው ዙራችን ሰዓታችን ያለቀው ኤርሚ አንተ ላይ ነው። ኤርሚ ስለዚህ ጥያቄን ካንተ ነው መጀመሪያው። ዝግጁ ነህ? ዝግጁ። ኤርሚ የራስ ዳሽን ተራራ ከፍታ ስንት ሜትር ነው? ይለፈኝ 4820 4820 አይደለም። እባክህ ትንሽ እድል ልስጥ እባክህ። ዳይሬክተር ይፍቀድልኝ። ጎበዝ ነህ። 4820 ሳይሆን 4000 እና 20 እኮ ልክ ነህ። 4200 4620 በትክክል ተመልሷል። 4620 ነው። ጎበዝ ማይክ 4620 ነው። የኦቴሎ ተውኔት ጸሐፊ ማን ነው? ኦቴሎ የሚባለውን ተውኔት የጻፈው ሰው ማን ነው? ይለፈኝ እንዴ ራልፈ ኦቴሎ ጭራሽ ይለፈኝ። የኦቴሎ ተውኔት ጸሐፊ ማን ነው? ዊሊያም ሼክስፒር ነው። ነባ አንተ ጋ ነኝ። አፄ ኃይለ ሥላሴ የቀድሞ ስማቸው ማን ነው? ይለፈኝ ይለፈኝ ተፈሪ መኮንን ነው የሚባሉት። ምንድን ነው ያጨበጨብከው? ኤርሚ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን የምን ሀገር መሪ ናቸው? ይለፈኝ እንዴ አላልፈን። ኤርዶጋን የምን ሀገር መሪ ናቸው? ኤርዶጋን አላውቅም። ይለፈኝ ኧረ ማናብ ስማቸው ሬሲፕ ጣይብ ኤርዶጋን በጣም ፌመስ ስም ነው። የስም ሬሲፕ ጣይብ ኤርዶጋን ነው የሚሏቸው። ኤርዶጋን ነው ግን ትክክለኛው ስማቸው። ሶማሌ አይደሉም። የቱርክ ፕሬዝዳንት ናቸው። የቱርክዬ ፕሬዝዳንት ናቸው። እሺ ማይክ ይህ በምስሉ ላይ የምታየው ኮሜዲያን ትክክለኛ መጠሪያ ስሙ ማን ነው? ትክክለኛ መጠሪያ ስሙን ነው የምፈልገው። ስሙን ነው የምፈልገው ነው። አረ አይነፋም። አቋሉ ማለት እንዴ በጣም ታቋል። ከሰዓቱ ጋር ነው ከጊዜው ምንም ከሰዓቱ የችኮላ ጊዜ ስለሆነ አይመጣልኝ እንጂ አቋሉ። የመድረክ ስሙ ማን ነው? ፍልፍል። ትክክለኛ ስሙ ማን ነው? በረከት ነው። በትክክል ተመልሷል። ባንክ ብሏል ለባ። ለመጀመሪያ ጊዜ እግሩን ጨረቃ ላይ ያሳረፈው ተመራማሪ ማን ነው? ወይስ ማን ይባላል? ማጅላን አይደለም። ማጅላን በመርከብ የዞረ ነው። ማይክ ወይ ጨረቃ ላይ ለመጀመሪያ እግሩን ያሳረፈው ተመራማሪ ይለፈኝ ለማለት ነው። እሱ ሞክሮ ነው። አንተ እኮ በይለፈኝ ነው የምትስቀው። ኒል አርምስትሮንግ ነው የሚባለው። ኤርሚ እንቆቅልህ
ምን አገኘ? ስሄድ አገኘኋት ስመለስ አጣኋት። ምንድን ነው? ያድንድ ልቀጥል ነበር ታውቃለህ። እንትን ጤዛ ናት። በትክክል ተመልሷል። እሺ ታንክ ብሏል። የሶማሌ ክልል ዋና ከተማ ማን ናት? ሞቃዲሾ። የሶማሌ ክልል ነው ያልኩት። የሶማሌ ሀገር አላልኩም። የኛ ዋና ከተማ የሶማሌ አለች እኛ ክልሏ የሷ ክልል ዋና ከተማ ማን ነው ያልኩት እንጂ የሶማሌ ሀገር አላልኩም። የሶማሌ ክልል ዋና ከተማ ዋና መቀመጫው የርዕሰ መስተዳድሩ መቀመጫ ማለት ናት። ጅጅጋ ነው። ባንክ ብሏል ሚስተር ዴቭ ታሞ ከመማቀቅ ተጨርሰው አስቀድሞ መጠንቀቅ። ናይስ ባንክ ብሏል። ሰዓታችሁ አልፏል። አሁን ወደ አምስተኛው ዙር ውድድራችን ልንሄድ ነው። በዚህ ዙር 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቅድሙ 3200 ብር ጋር 1000 ብር ሲጨመር 4200 ብር ወደ ባንካችሁ ገቢ ሆኗል። የዚህ ዙር ጠንካራ መላሽ ደግሞ አሁን 3 ቁጥርና 4 ቁጥር ጠንካራ መላሽ ነበሩ። ግን ማይክ እየመለሰ ሚስተር ዴቭ ባንክ በማለት ስለሚበልጠው አሁንም ሚስተር ዴቭን መቀነስ አይቻልም። ቁጥር አውጡልኝ። ማን ይቀነስ? ምንም ማድረግ አይቻልም። አውጡት። ነባ ምንም ማድረግ አይቻልም። ስለመጣሽ ደስ ብሎናል። እኛ ግን እንኳን ደህና መጣ። እንኳን ደህና ቆየ። አሁን ወደ አምስተኛው ዙር ውድድራችን መተናል። በአራተኛው ዙር ሰዓታችን ያለቀው ማይክ መልሶ ሚስተር ዴቭ ብሎ ባንክ ብሎ ነው። ስለዚህ ሚስተር ዴቭ ካንተ ነው የምጀምረው። ሰዓታችሁ የአንድ ሰው ሲቀንስ 10 ሰከንድ ስለሚቀንስ በጣም ነው የሚፈጥንባችሁ። ነግሬያችኋለሁ። ስለዚህ ቶሎ ቶሎ በሉ። ሚስተር ዴቭ ለልጅ ተወለደ ካልን ለጫጩት ተፈለፈለ ነው። በትክክል ተመልሷል። ኤርሚ ባንክ ብሏል። ኤርሚ በሰውነት ክፍላችን ውስጥ ስንት አይነት አንጀት አሉ? ማና ማን ናቸው? ጥቀስ። 2 አይነት። ማን ማን? ትንሹና ትልቁ። ትንሹና ትልቁ ወይም ወፍራም አንጀትና ቀጭን አንጀት። በትክክል ተመልሷል። ማይክ ባንክ ብሏል። ማይክ የዘገሊላ ዕለት የተሰኘው ባህላዊ ሙዚቃ አቀንቃኝ ማን ነው? ይሁኔ በላይ ነው። በትክክል ተመልሷል። ዴቭ ባንክ ብሏል። ዴቭ ይቅርታ፣ ውል ማለት ምን ማለት ነው? ውል ማለት ምን ማለት ነው? ውል ማለት የአሰሪና የሰራተኛ ስምምነት ነው። በትክክል ተመልሷል። ኤርሚ ባንክ ብሏል። ኤርሚ ኢትዮጵያ ትቅደም በሚል መፈክር የሚታወቁት የኢትዮጵያ መሪ ማን ነበሩ? ኃይለ ማርያም ማን ነበረ? አውቃለሁ። ማርያም አውቃለሁ። ሰዓታችሁን መንግስቱ ኃይለማርያም አውቃለሁ እኮ ሚስተር ዴቭ ይሄን አባባል ጨርስልኝ። አሳ ጎርጓሪ ዘንዶ ያወጣል። ባንክ ብሏል። ኤርሚ ውጥን ማለት ምን ማለት ነው? ውጥን የተወጠነ ይለፈኝ ውጥን ማለት ውጥን ጭንቀት አይደለም። ይለፈኝ የት ያልፋል? በቃ እኮ አትሞክርም እንዴ? ውጥን ማለት አንድ ነገር ተወጠነ ማለት ምን ማለት ነው? ታቀደ፣ ተጀመረ ነው። እሺ ማይክ፣ በምስሉ ላይ የምትመለከታቸው አንጋፋ የኪነ ጥበብ ሰው ስማቸው ማን ይባላል? አባባ ተስፋዬ ናቸው። ማይክ ብራቮ። ዴቭ ባንክ ብሏል። ዴቭ የተባበሩት መንግስታት ድርጅት ዋና ጸሐፊ ስማቸው ማን ይባላል? የተባበሩት መንግስታት ድርጅት ዋና ጸሐፊ ስማቸው ማን ይባላል? ይለፈኝ። የት ነው የሚያልፈው? አንቶኒዮ ጉተሬዝ ነው የሚባለው። ለማን ነው የምታጨበጭበው? ሰዓታችሁ አልቋል። አሁን አጨብጭብ። አምስተኛው ዙርን ጨርሰን አሁን ወደ አሸናፊ ወደምንለይበት ወደ መጨረሻው ውድድር ልንሄድ ነው። በዚህ ዙር 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቅድሙ 4000 ብር ጋር 5600 ብር ወደ ባንካችሁ ገቢ ሆኗል። 4200 ነበር እንዴ? 5800 ኤዲ አስተካክሎኛል።
5800 5800 ብር ማን ነው የሚያሸንፈው ወይም ማን ነው የሚወስደው? ለዚህ የሚያስፈልገን ሁለት ሰው ነው። እናንተ ደግሞ ሶስት ናችሁ። ይሄ ማለት ከእናንተ ውስጥ አንድ ሰው ይቀነሳል። ስማችሁን ስጠራው ብቻ ነው ቁጥሩ የምታወጡት። ስማችሁን ስጠራው ብቻ እንዳትተያዩ። የዚህ ዙር ግን ጠንካራ የለውም። አመሰግናለሁ። ማይክ አውጣው፣ ማይክ አውጣው። ሁለት ነው። ኧረ ራሱ ነው ገልበጣ ማዞር ነው ያለበት። እናቴ እኮ ተኝቷል ቤት ገብቶ። ሚስተር ጄ አውጣው። የምታወጣው ይታወቃል። አውቀዋለሁ፣ እኔ አውቀዋለሁ። ማን ነው? ያው ይታወቃል። ላውጣ? ኧረ አዎ ነምበር 1 ውስጤ ነገረኝ። ኤርሚን ትቀንሷለህ ብዬ ነው። ምክንያቱም ሁለታችሁ ተወዳዳሪ ነበራችሁ። ማይክ እንደማትቀንሰው እርግጠኛ ነበርኩ። ኤርሚ ተቀናሽ ተደርገሃል። ስለመጣ ደስ ብሎናል። እባክህ ትንሽ ስለራስህ ማውራት ከቻልክ እናውራ፣ አለበዛ ደግሞ እንደ ጓደኞች ትንሽ ፈታ አርገንና እንለያይ። አክቹሊ ማውራው ነገር የለም ግን ሰለሜ ላይ በነበረን ጊዜ በጣም አሪፍ ነበርና በደንብ አበይት ያመሰገንኩ አልመሰለኝም እና በደንብ ለማመስገን ያከለ በጣም እናመሰግናለን። በጣም ትልቅ እድል ነበር፣ በጣም ከሚገባው በላይ ማለት ነውና ከዚህ በኋላም ከኛ ከነበረው በተሻለ ቀርቦ ሙያችን ከፍ እንዲል ነው የምፈልገው። እንዲሁም መልእክት ማስተላለፍ ከተቻለ ለአርቲስቶቻችን ወይም ደግሞ ለዘፋኞቻችን ነው ማስተላለፍ የምፈልገው። እንዴት በምን አይነት ስትራግል እንደመጣን ዳንሰኛው ነው ወደ ዘፋኝ የሚሄዱ ሰዎች አሉና ያውቁታል። ዘፋኞችም እንድትረዱንና በቃ እንድንተሳሰብ በሚለው ነው እሱን ለማለት ነው። አመሰግናለሁ። ናይስ። እሺ አሁን ወደ መጨረሻውና የ5800 ብርና አሸናፊ ወደምንለይበት መድረክ መጥተናል። ለዚህ ደግሞ ኢዲ ማይክ እና ሚስተር ዴቭ ሁለታችሁ ደርሳችኋል። እንኳን ደስ አላችሁ ወይም እንኳን ለዚህ በቃችሁ። 5 የመለያ ጥያቄ እሰጣችኋለሁ። ከተሰጣችሁ 5 የመለያ ጥያቄ ውስጥ አብላጫውን የመለሰው የ5800 ብሩ አሸናፊ ይሆናል። ይለፈኝ የለም፣ መሞከር አለባችሁ። ከማን ልጀምር? ማይክ። በ2016 ዓመተ ምህረት 2 የሙዚቃ አልበም በአንድ ምሽት የለቀቀው ሙዚቀኛ ማን ነው? ሮፍናን ነው። በትክክል ተመልሷል። ሮፍናን ኑሪ ነው። ሚስተር ዴቭ ቀሃስ የሚለው አብሪቬሽን ቀሃስ ሲዘረዘር ምን አይነት ስም ይሰጠናል? ቀሃስ በመጽሐረ ቃል ነው። ቀሃስ ይህን ዘርዝረው ስም ነው የሚመጣው። ስም ማለት ስም ነው ማለት የሆነ ተቋም ነው። ስም የሰው ስም ቀሃስ ቀዳማዊ ኃይለ ሥላሴ በትክክል ተመልሷል። ቀሃስ ቀዳማዊ ኃይለ ሥላሴ ነው። በትክክል ተመልሷል። ናይስ ማይክ ማነሽ ዴቭ። እሺ ማይክ በጣም ጭንቅላትሽ ማይክ በአራዳ ቋንቋ አመድ ማለት ምን ማለት ነው? 100 ብር ነው። በትክክል ተመልሷል። በትክክል ተመልሷል። ሚስተር ዴቭ የሰይፍ መያዣ ምን ይባላል? የሰይፍ መያዣ የሽጉጥ መያዣ አለ አይደለ? በቆዳ የሚሰራ ልክ እንደሱ የሰይፍ መያዣው ምን ይባላል? ሰይፉን ከምኑ መዞት ነው የሚባለው? አፍንጫ ላይ ነው። ፍንጭ እንጂ ያው ፍንጭ እኮ ሰጠው። ሰይፉን ከምኑ መዞት ነው የሚባለው? አፎት ነው። በትክክል ተመልሷል። ብራቮ ዴቭ። ሚስተር ዴቭ ናይስ። ማይክ የዓለም ዋንጫ በስንት ዓመት አንዴ ይዘጋጃል? በ5 አልተመለሰም። በ4 ዓመት አንድ ጊዜ ይዘጋጃል። አልተመለሰም። ሚስተር ዴቭ
ይሄን አባባል ጨርስልኝ። የሌባ አይነ ደረቅ መልሶ ልብ ያውልቅ ያውልቃል። የሌባ አይነ አንዴ አልተመለሰም። መልሶ ልብ ያድርቅ አልተመለሰም። ያውልቅ አይደለም ያድርቅ። መልሶ ልብ ያድርቅ ነው። እሱም ልክ እንዳንተ ነው የተሳሳተው። ክብራን የአባይ ቲቪ ተመልካቾች የአባይ ቲቪ ሽልማት አሁንም እንደቀጠለ ነው። አሁን ሶስተኛውንና የመጨረሻውን ጥያቄ ወደ እናንተ ልናደርስ ነው። እናንተ ብቻ የአባይ ቲቪ የኢንተርቴይንመንት ዩቲዩብ ቻናሉን ሰብስክራይብ በማድረግ ዝግጁ ሆናችሁ ጥያቄውን ሙሉን ተከታተሉ። 3 ጥያቄዎች ከውድድር ውስጥ አውጥተናል። 2ቱን ጠይቀናል። አሁን ሶስተኛውን ልንጠይቅ ነው። ሽልማቱ ደግሞ ZTE Blade V50 ስማርትፎን ነው። ይሄን ለማግኘት YT ዋይን በማስቀደም 9355 ላይ መልሱን መላክ በቂ ነው። ሽልማት ያሸልማል፣ ስልክ ያሸልማል። ሶስተኛ ጥያቄ ልጅ ቢሮጥ ዳሽ ኤ አባቱን ቀደመው፣ ቢ ቶሎ ይደርሳል፣ ሲ አባቱን አይቀድምም። አሁንም የሶስቱንም መልስ ዋይቲ ዋይን በማስቀደም 9355 ላይ ኤ ከሆነ ኤ፣ ቢ ከሆነ ቢ፣ ሲ ከሆነ ሲ የሶስቱንም መልስ በአንድ ጊዜ መላክ ትችላላችሁ። መልካም ዕድል ይሁንላችሁ። አባይ ቲቪ ማይክ አንተ ጋር ነው። ማይክ አገሩን የከዳ ሰው ምን ሊባል ይችላል ወይም ምን ይባላል? ባንዳ ነው። በትክክል ተመልሷል። ሚስተር ዴቭ የኢትዮ ጃዝ ፈጣሪ ሰው ማን ይባላል? ዶክተር ሙላቱ አስታጥቄ። በትክክል ተመልሷል። የክብር ዶክተር ሙላቱ አስታጥቄ ናቸው። ማይክ ሪያል የየት ሀገር ገንዘብ ነው ወይም መገበያያ ነው? ሳውዲ። የሳውዲ ወይም የሳውዲ አረቢያ ነው። ሚስተር ዴቭ በአረብ ሀገሮች መካከል የመጀመሪያውን የዓለም ዋንጫ ያዘጋጀችው ከአረብ ሀገሮች መካከል የመጀመሪያውን የዓለም ዋንጫ ያዘጋጀችው ሀገር ማን ናት? ኳታር ናት። በትክክል ተመልሷል። 5 የመለያ ጥያቄዎች ተሰጥቷችሁ ነበረ። ከተሰጣችሁ የመለያ 5 ጥያቄዎች ውስጥ ሚስተር ዴቭ 1 ስተህ 4 በመመለስ፣ ማይክ 1 ስተህ 4 በመመለስ እኩል ወይም አቻ ሆናችኋል። ስለዚህ የ5800 ብሩን አሸናፊ ለመለየት የግድ 1 ጥያቄ እንጨምራለን። አሁን የምጠይቃችሁን ጥያቄ ቀድሞ ወይም ፈጥኖ የመለሰው የ5800 ብሩ አሸናፊ ይሆናል። ፈጥኖ የመለሰ ነው ያልኩት። ከሁለታችሁም አንዳችሁ ፈጥኖ የመለሰ። ዝግጁ ናችሁ? ቶሎ የሚጨርስልኝ ነው የምፈልገው። እሺ፣ ሰርገኛ መጣ። በርበሬ ቀንጥሱ። ሰርገኛ መጣ። በርበሬ ቀንጥሱ። አንተ ቁጭ ብለህ ቀንጥስ በርበሬ። ኧረ ናይስ ማይክ፣ ፍጥነት ትጠላለህ እንጂ አልጨረስኩም። ሌላ ነገር ያወራን መሰለኝ። ራሱ ጥያቄው አልመሰለኝ። ሰርገኛ መጣ በርበሬ ቀንጥስ ነው። ኢዲ ማይክ የዛሬውን የሰለሜ አሸናፊዎች አሸናፊ እዚህ ተገኝተው ውድድራችን አድመውቆናል። የዚህንም የ5800 ብር አሸናፊ ማይክ ስለመጣችሁ ደስ ብሎኛል። ስለከበራችሁን ክብረት ይስጥልን። እባካችሁ ስለራሳችሁ ጥቂት በሉና ሁለታችሁንም እዚህ ጋር አውርደን ትንሽ እንወዛወዛለን። ዴቭዬ ሚስተር ዴቭ ስለመጣሽ ደስ ብሎናል። እባክህ ማስተላለፍ የምትፈልገው መልእክት ወይም ማመስገን የምትፈልገው አካል ካለ እድሉን ልስጥ። እሺ፣ ያው ቤተሰቦቼን ማመስገን ፈልጋለሁ። ከምንም በላይ እግዚአብሔር ፈጣሪ ማመስገን ፈልጋለሁ። እዚህ ማን ቀንስ ምን ስለመጣው ደስ ብሎኛል። ቆንጆ ጊዜ ነበር። እሺ፣ ደስ ይላል። በጣም አሪፍ ፕሮግራም። ጠቅላላ እውቀት ይሆናል፣ ያዝናናል። አት ሴም ታይም ደግሞ አሁን ራሱ ብዙ ያላወቅኳቸው ነገሮች አውጥተናልና እሱ ነገሩ አሪፍ ነው። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው የበለን ከሀገሩም ከቄውም ከመንደሩም ከአድባሩም ከመስጊዱም
ከደብሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ ሰላም ለሀገሬ ቻው